ትሩስ ኦር ዴር እውነት ወይስ ምርጫ የተሰኘው ጨዋታ ሁላችንም የተጫወትነው የትምህርት ቤት ጨዋታ ነው። ግን እዚህ ጋር የደማላ በሰይጣን የተሰራ ትልቅ የሞት መልእክተኛ ሆኖ የትምህርት ቤቱን ተማሪ በአጠቃላይ ጨረሰ የሚለን የፊልማችን ርዕስ ትሩስ ኦር ዴር ይሰኛል። አንድ ተራ በሚመስል ጨዋታ ዓለምን ወደ ጥፋት ሊመራ ይችላል ብላችሁ ታስባላችሁ? ኦሊቪያና ጓደኞቿ ወደ ሜክሲኮ ለራፍት ሲሄዱ ተመልሶ የሚመጡት ከመልካም ትዝታ ጋር ሳይሆን ከገዳይ እርግማን ጋር እንደሚሆን አልገመቱም ነበር። ጨዋታው ቀላል ነው። እውነት ተናገር፣ ካልሆነም የታዘዝከውን ምርጫ ፈጽም፣ ካልሆነ ግን ትሞታለህ የሚል ከባድ ትዕዛዝ የያዘ ነበር። ታሪካችን የሚጀምረው ኦሊቪያ ካርተር ከተባለ እንግዳ ሰው ጋር ስትተዋወቅ ነው። ካርተር ወጣቶችን ወደ አንድ የድሮ የፈራረሰ ቤተክርስቲያን ሲወስድ ያሳየናል። የሁሉም ነገር መጀመሪያ የሁሉም ተማሪዎች የስቃይ መንገድ የሚጀምረው እዚህ ጋር ነው። እዚህ እውነት ወይስ ምርጫ ትሩስ ኦር ዴር እንዲጫወቱ ይጋብዛቸዋል። ነገር ግን የካርተር ዓላማ ጓደኝነትን ማጠናከር አልነበረም። እርሱ የገባበትን የሰይጣን ጨዋታ ወደ እነዚህ ምንም ወደ ማያውቁ ወጣቶቹ በማስተላለፍ የገዛ ነፍሱን ለማዳን እንጂ። ይህ አሮጌ ቤተክርስቲያን በውስጡ የተለያዩ የሚጎበኙ ነገሮች የያዘ አልነበረም። ይልቁንስ አስፈሪ የሆኑ መንፈሶች ክምችት እንጂ። ተማሪዎች ወደ ከተማው ተመለሱ። ነገር ግን የዛ አስጨናቂ ጨዋታ በቀላሉ ልተዋቸው አልፈለገም ነበር። ጨዋታው ወደ ከተማ አብሯቸው ተከተለ። ሕጎቹ ጥብቅ ናቸው። ውሸት የለም። ምርጫን አልፈጽምም ማለት ሞት ነው። በጨዋታው ጊዜም ሰዎች ወደ ማያውቁት መንፈስ ይቀየራሉ። አንዳንዶቹ በገዛ ራሳቸው ውስጥ በመግባት ሰይጣኑ ራሳቸውን ይገላቸዋል። አንዳንዶቹን ደግሞ በሌሎች ሰዎች በመሆን ይገላቸዋል። ኦሊቪያና ጓደኞቿ በየመሞት ሲጀምሩ የቡድኑ መንፈስ በትልቁ ተረበሸ። ኦሊቪያና ሉካስ ግን ተስፋ አልቆረጡም። የመንፈሱን መነሻ ለማግኘት ይጥሩ ጀመር። መንፈሱን ለመበቀልም አሰቡ። እውነተኛ ጀግንነት የታየው ግን እርግማኑን ለመስበር ወደ ገዳዩ ቤተክርስቲያን ሲመለሱ ነው። ኦሊቪያ የችግሩ ምንጭ ክላክስ የተባለ ሰይጣን መሆኑን ደረሰችበት። ይህን ሰይጣን መልሶ ለማሰር ደግሞ ጨዋታውን የጀመረ ሰው ወይንም ካርተር ምላሱን መቁረጥ ነበረበት። ወደ ምስጢራዊ ቦታ በመሄድ ስለ መንፈሱ ተረዳች። ኦሊቪያ ትልቁ ነገር ካርተርን የራሱን ምላስ ራሱ የሚቆርጥበትን መንገድ አመቻቸች። እሱም ተስማማ። ወደ ቤተክርስቲያኑም በመሄድ ነበር። ነገር ግን ሰይጣኑ አልፈቀደም። ካርተርን በመቆጣጠር በቤተክርስቲያኑ ውስጥ የመጨረሻ ፍልሚያ ተጀመረ። ካርተር ምላሱን ለመቁረጥ ስል ሰይጣኑ ጣልቃ በመግባት ገደለው። ብቸኛ ተስፋ የነበረው ካርተር ሲሞት ሉቃስም የሰይጣኑ ሰለባ ሆነ። ኦሊቪያና ማርክ ብቻ ቀሩ። አሁን ጓደኛዋ ማርክ በሰይጣኑ ቁጥጥር ስር ነች። እዚህ ጋር ነው ኦሊቪያ ብልህነትና ጀግንነት የታየው። ሰይጣኑ ጨዋታው እንድትቀጥል በማርክ በኩል ሆኖ ሲያስገድዳት ጨዋታውን ለማቋረጥ ብቸኛ መንገድ ተጫዋቾቹ በሙሉ ሲሞቱ ብቻ መሆኑን ተረዳች። ኦሊቪያ ግን ለመሞት አልፈለገችም። ስለ መንፈሱም የሰማችውን አሰበች። ኦሊቪያ አንድ እጅግ አስገራሚና አስፈሪ ውሳኔ ወሰነች። የስልክ ካሜራዋን አንስታ ታሪኳን በሙሉ ለዩቲዩብ ተከታዮቹ አጋራች። በቪዲዮ መጨረሻም ላይ ግን ካሜራውን ኩር ብላ በመመልከት እንዲህ አለች: ትሩስ ኦር ዴር እውነት ወይስ ምርጫ? ይህ ማለት እስካሁን የተገደሉ ጓደኞቿ ሲሞቱ የተናገሩትና ሰይጣኑ ሲያጫወታቸው የነበረው ጨዋታ ነው። የሷ ትልቁ ነገር ቪዲዮን ያየው በሚሊዮን የሚቆጠሩ ሰዎች በሙሉ የጨዋታው ተሳታፊ እንደሆኑ ማድረግ ነበር። አሁን ሁሉም ሰው የጨዋታው ተሳታፊ ሆኗል ማለት ነው። ኦሊቪያ ራሷንና ጓደኞቿን ለማዳን ስትል መላውን ዓለም ወደ ገዳዩ ጨዋታ ውስጥ ከተተች። ጨዋታው አሁን ተጀመረ። ተራው የእናንተ ነው። ኦሊቪያ ራሷንና ጓደኛዋን ለማዳን ስትል መላውን ዓለም ወደ ገዳዩ ጨዋታ ውስጥ ከተተች። ጨዋታው አሁን ተጀመረ። ተራው የእናንተ ነው። ይህ ትሩስ ኦር ዴር የተሰኘ በልጅነታችን በየትምህርት ቤት የተጫወተነው ጨዋታ በዚህ መልኩ ደግሞ ሰይጣናዊ ሆኖ መጣ። ኦሊቪያ አሁን ያደረገችው ውሳኔ በእርግጥ ብዙዎቻችሁን የሚያሳዝን ይሆናል። ጨዋታው የሚሆነው አንድ ሰው ትሩስ ኦር ዴር ሲባል ከሁለት አንዱን ሲመርጥ ነው። አሁን እየተመለከቱ ያሉ ሰዎች አስበውም ሆነ ሳያስቡ ስለዚህ ጨዋታ ከሁለት አንዱን ይመርጣሉ። ሰይጣኑ ደግሞ ያስገድዳል። ትሩስ ከሆነ የምታደርገው ነገር እውነት፣ ዴር ከሆነ ደግሞ የምታደርገው ምንም የታዘዝከው ነገር ማድረግ አለብህ። በዚህ መልኩ መላው በሚሊዮን የሚቆጠሩ ሰዎችን የጨዋታው አባል በማድረግ ራሷንና ጓደኛዋን የታደገችው የኦሊቪያን ታሪክ የሚያሳይ የዛሬ ፊልማችን
ትሩስ ኦር ዲር ይሰኛል። ይህ ፊልም ተመችቷችሁ ከሆነ ቪዲዮን ላይክ፣ እስካሁን ደግሞ ሰብስክራይብ ሳታደርጉ እየተመለከታችሁ ከነበራችሁ በፍቃደኝነት ቻናሉን ሰብስክራይብ ታደርጋላችሁ። ስለዚህ ፊልም ደግሞ ስለ ኦሊቪያ የተሰማችሁን ሐሳብ በኮሜንት መስጫ ላይ ጻፉ። በዛውም ከየት እንደሆናችሁና በዚህ ሰዓት እንዲደረግላችሁ እንዲሳካላችሁ የምትፈልጉትን ምኞት ኮሜንት ላይ በመጻፍ እርስ በርስ ተወያዩ። ይህ ጃሾ ሚዲያ ነው።